ያደጋ ጊዜ ሁኔታ ውስጥ ያሉ ክርስቲያኖች አሉ። በትክክል የሚተነፍስ ክርስቲያን ደስተኛ ነው፣ ፊቱ አይጨማደድም። 24 ሰዓት ፍላይት ወይም ፋይት ሞድ ውስጥ ሆኖ ሰው ይኖራል። ማወደስ ስንጀምር ደግሞ አካባቢያችን መቀየር ይጀምራል። በጌታ በኢየሱስ ክርስቶስ ያለቻቸውን ያችን እምነት ለመጠበቅ የሚጣጣሩ መንፈሳዊ አየር ያጣ ክርስቲያኑ ህይወት ልክ እንደዚህ ነው። አሁንም የዛሬ መልእክቴ ርዕስ ይሄ ነው። የእምነት እስትንፋስ ነው። የእምነት እስትንፋስ የዚህ ወር መደምደሚያ ነው። የእምነት እስትንፋስ አብረን የምናየው ነገር እምነታችን እምነት አለን ወይ አይደለም። ዛሬ እሁድ ነው እዚህ ያለነው አማኞች ስለሆነን የቤተ ክርስቲያን አባላት ነን። እምነት አለ ወይ? በጌታ ምናል ወይ አይደለም ጥያቄው። እምነትህ እየተነፈሰ ነው ወይ? እምነትህ እየተነፈሰ ነው ወይ ወይስ ታፍኖ ነው ያለው? ከዛ የተነሳ ህይወትህ በመዛል በመጨናነቅ ሳፎኬትድ በሆነ ሁኔታ ውስጥ ነው ወይ ያለው? መቼም ይሄን ከሳምባ ጋር የተገናኘ ከመተንፈስ ጋር የተገናኘ ችግር ያጋጠማችሁ ሰዎች የበለጠ ታውቁታላችሁ። ምን ያህል ጸጋ እንደምትለምኑ እንደገና በነፃነት የመተንፈስ ለምን ይዞት የሚመጣው በሰውነታችሁ ላይ ድካም፣ ጭንቀት፣ እረፍት ማጣት በጣም ኃይለኛ ስለሆነ የሰው ህይወት የጀመረው በትንፋሽ ነው። እንደምታውቁት እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ካለ በኋላ በዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰውን ከምድር አፈር አበጀው፣ የህይወትንም እስትንፋስ በአፍንጫው እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ስለዚህ የሰው አካላዊ ህይወት ራሱ የጀመረው በእስትንፋስ ነው። ማለትም ወደ ውስጥ በመተንፈስ ነው የጀመረው። ግን በራሱ ኃይል አይደለም የተነፈሰው። ህይወት ያልነበረው ፍጡር ስለሆነ እግዚአብሔር ነበረ ላይክ ሲፒአር እንደሚባለው በሕክምና የመጀመሪያ እርዳታ በዚህ እንደሚተነፈሰው ማለት ነው። እግዚአብሔር የራሱን ወይም የህይወትን እስትንፋስ ወደ ሰው ልጅ አስገብቶ ነው የሰው ህይወት የጀመረው። ከዛ ጊዜ ጀምሮ የሰው ህይወት የሚቀጥለው በትንፋሽ ነው። ትንፋሽ ከሌለ የሰው ህይወት ከትንሽ ደቂቃዎች በኋላ ያቆማል። ህይወት እንዳልኩት ነው። በዚህ ሁኔታ ነው የተጀመረው። እምነትም የሚቀጥለው በእግዚአብሔር እስትንፋስ ነው። ህይወትም የሚቀጥለው መንፈሳዊ ህይወት በእግዚአብሔር እስትንፋስ ነው። አካላዊ ህይወት በእስትንፋስ እንደሚቀጥልና እንደሚኖር ሁሉ እንዲያውም አሁን በሳይንስ ዛሬ የሳይንስ እንትን አይደለሁም፣ ግን ጥሩ ከፍጥረታዊ ነገር አትማሩ ምን ስለሚል ፍጥረታዊውን ነገር ስናይ መንፈሳዊውን ነገር ላይ ብርሃን ይሰጠናልና ትንሽ እንነጋገራለን። በአሁኑ ጊዜ በሳይንስ አብዛኛው በሽታ ሄዶ በጣም ረቂቅ ከተባለ የሰው ያተነፋፈስ ስርዓት ውስጥ ነው የሚገባው። መጨረሻ ማለት ሰው ማይቶኮንድሪያ የሚባል አለ አይደለ? ሁላችን ባዮሎጂ ላይ የተማርነው እዛ ውስጥ ነው የበላነው ምግብ ያስገባነው ኦክሲጅን ተዋህዶ የሰውነት ኃይል ሆኖ ለሁሉም የሰውነታችን ክፍሎች የሴሎች መባዛት፣ አላስፈላጊ መባዛት የሚመጣው በዛ ምክንያት ነው። እንደ ካንሰር አይነት በሽታ የሚመጣው እዛ ላይ ነው። እና ብዙዎች የደረሱበት ያን ማይቶኮንድሪያ የሚባለውን ክፍል ጤናማ ማድረግ የሰው ልጅ ህይወት በአጠቃላይ ጤናማ ማድረግ ነው። ግን ያ ክፍል ከተጎዳ ያ ክፍል ደግሞ በጣም ጤናማ የሚሆነው በቂ ኦክሲጅን ሲያገኝ ነው። አንዱ ነገሩ በቂ ኦክሲጅን ሲያገኝና የገባውን ምግብ ሁሉ ማቃጠል ከቻለ ነው። ኤክሰርሳይዝ እናደርጋለን፣ እንመከራለን፣ ስፖርት እንድንሰራ፣ እንቅስቃሴ እንድናደርግ። ለምን? ያ ክፍል የበለጠ ኦክሲጅን ያገኛል፣ የበለጠ ምግብ ያቃጥላል እና አላስፈላጊ የሆነ ትርፍ ነገር ወደ ሰውነታችን እንዳይቀር ያደርጋል ማለት ነው። ዋናው ትምህርት እሱ አይደለም። ሰው ዞሮ መጨረሻም የሰው ልጅ አካላዊ ህይወት አቆመ የሚባለው ትንፋሹ ሲያቆም ነው። እየደከመ ነው የሚሄደው። ሄዶ ሰው እየደከመ ሲሄድ ትንፋሹን ነው የምታዩት መጀመሪያ፣ ከዛ የደም ምቱን ታያላችሁ። እና እነዚህ ነገሮች አመላካች ናቸው።
ይህን እንዳልኩት የበለጠ ለመረዳት የተፈጥሮን ሕግ በደንብ መመልከት መልካም ነው ብዬ አስባለሁ። እንዳልኩት ሰውም ሆነ እንስሳ በዚህ ምድር ላይ አካላዊ ሕይወት በትንፋሽ ስርዓት ማለት በመስጠትና በመቀበል ስርዓት የሚኖር ነው። ለሰው ልጅ በጣም አስፈላጊ ነው ከተባሉት ነገሮች ውስጥ ጥቀሱ ብትባሉ ምናልባት የተለያየ ነገር ትጠቅሱ ይሆናል። ግን ለመኖር ማለት ነው የሰው ልጅ በሕይወት በአካል ለመኖር በጣም አስፈላጊ የሆኑ ነገሮች 4 ነገሮች ናቸው በዋነኛነት ማለት ነው። 4 ነገሮች ናቸው። በነገራችን ላይ ይሄን ድሮ ነው ያወቅኩት። በባዮሎጂ አልነበረም ያወቅኩት ምንድነው ስለ ጾም በማንበብ ነው ያወቅኩት። ድሮ የዛሬ 28 29 ዓመት ጾምን ማወቅ ፈለግኩኝ። ሰዎች እንዴት ነው 40 ቀን የሚጾሙት በውሃ ብቻ? እንዴት ነው ያለ ምግብ 40 ቀን 60 ቀን የሚቆዩት የሚለው በጣም አሳሰበኝ። እንዴት በምድር ላይ ኑሬ 1 ቀን ሳላደርገው እንዴት ይሄዳለሁ በሚል ማለት ነው። እና በዛ ምክንያት ማንበብ ጀመርኩኝ። ሳነብ በጣም ብዙ በዚህ ጉዳይ ክርስቲያንም ያልሆኑ የጻፏቸውን መጽሐፍቶች ማግኘት ጀመርኩ እና ከዛ ውስጥ እነዚህ የሚጾሙ ሰዎች ለጤንነት ነው በአብዛኛው የሚጾሙ፣ ለመንፈሳዊ ሕይወት አይደለም። የሚጾሙ ሰዎች የሚበረታቱበት ምክንያት ያገኙት እውቀት ነው። ምንድን ነው ሰውነቴ ቢያጣ ቶሎ የሚጎዳው፣ ምን ቢያጣ ነው ማይጎዳው የሚለውን እዛ ክፍል ላይ ያገኘው እና በሰውየው በተራ አስቀምጦታል። በምትጾሙ ጊዜ አንደኛ ሙሉ በሙሉ ልታጡት የማይገባ ሁልጊዜ ሊኖር የሚገባ፣ ሁለተኛ ደግሞ ብታጡት እንኳን እስከ መቼና ምን ያህል ጊዜ ነው ልትታገሱ የሚገባው፣ ካልሆነ ህይወታችሁ ምንድን ነው የሚያጋጥመው አደጋ የሚለውን ማለት ነው። ግን ሳይንሳዊ ነው አምላችሁ ነገር። እኔ በዛ ምክንያት ላንብበው እንጂ ሳይንሳዊ ነው። አንደኛው ምግብ ነው። እንደምናውቀው ምግብ ነው። ከላይ ወደ ታች ብንሄድ የመጀመሪያው ለሰው ሰውነት መኖር አስፈላጊው ምግብ ነው። ምግብ የሚባለው ግን አሁን እንደተደረሰበት ከውጭ ወደ ውስጥ የሚገባው ብቻ ሳይሆን ሰውነታችንም ከራሱ ወደ ራሱ ያስገባል። ስለዚህ አንድ ሰው ደልደል ያለ ሰውነት፣ የተከማቸ ስብ በሰውነቱ ላይ ካለው ረዥም ጊዜ በጾም ምግብ ከውጭ ሳይበላ ሰውነቱን እየበላ የመቆየት እድል ይኖረዋል። ከሲታ ከሆነ በሰውነት ውስጥ የተከማቸ ምንም አይነት ነገር ከሌለ ግን ያለ ምግብ የመቆየቱ ጊዜ አጭር ይሆናል ማለት ነው። ግን ካሉት ከምነግራችሁ ነገሮች ውስጥ ምግብ ትንሹ ነው ማለት ነው። በጣም ያለ ምግብ ሰዎች 2 ወርም 3 ወርም ሊቆዩ ይችላሉ። ግን ያው በሳይንስ ደረጃ 21 ቀን ገደማ ይላሉ። በተግባር ግን ብዙ ሰዎች 40 ቀንም 60 ቀንም 50 ቀንም ይቆያሉ። አንዳንዶቹ አደጋ ደርሶባቸው በረሃ ላይ ወድቀው በረዶ አካባቢ ወድቀው ለብዙ ሳምንታቶች ቆይተው ሲገኙ በሕይወት ተገኝተዋል። እና ትልቁ ፈተናቸው ለነዛ ሰዎች ቀጥሎ ምንድነው? ውሃ ነው። ግን ከውሃ በፊት እንቅልፍ አለ። እንቅልፍ የሰው ልጅ እንቅልፍ በጣም አስፈላጊ ነው። ሰውነት የሚታደስበት የውስጥ ማሽኑ የአካሉ ማሽን ራሱን በራሱ የሚያድስበት፣ የተበላሹ ክፍሎችን የሚጠግንበት፣ አእምሮ በተለይ ደግሞ ትልቅ ስራውን የሚሰራበት ክፍል ነው እና ሰው እንቅልፍ ካጣ የመጀመሪያ ተጎጂ የሚሆነው አእምሮ ነው። አእምሮው ይጎዳበታል እና በዚህ ረገድ በሳይንስ ደረጃ ከ7 ቀን እስከ ተወሰኑ 10 ምናምን ቀኖች ሰው ያለ እንቅልፍ ሊቆይ ይችላል። ከዛ ካለፈ ግን አእምሮ በሽተኛ ይሆናል። ቀጥሎ በሶስተኛ ደረጃ ውሃ ነው። ውሃ እንደ ሳይንስ ከሆነ ጥሩ ጤናማ ለመሆን ከ3 እና እስከ 4 ቀን ያለ ውሃ መቆየት ችግር ላይኖረው ይችላል። ከዛ በላይ ግን ከሆነ በጣም ለተለያዩ ችግሮች ይዳረጋል። አሁን ብዙ ጊዜ በእኛ ሀገር እውቀት ከማጣት የተነሳ ያለ ውሃ ብዙ ሰው ይጾማል። እንደምታውቁት ለብዙ በሽታዎች አንዳንዶቹ ለሞትም የተዳረጉ አሉ። የሞቱ አሉ። እኔ ሰምቻለሁ። በእኛ ዘመን ባለፉት ጊዜያቶች ናዝሬት አካባቢ የሞቱ ወጣቶች ሰምተናል፣ ቆይቷል። መጽሐፍ ቅዱስ ላይ ያለ ውሃ የጾሙ ሰዎች መለኮታዊ እርዳታ ያለበት ነው። ለምሳሌ ሙሴ ነው ያለ ውሃ የጾመው። እርሱ በእግዚአብሔር መገኘት ነው። አልበላሁም አልጠጣሁም 40 ቀን በተራራው ነበርኩ አለ እና በዛ ውስጥ ምን እንደተደረገ እኛ አናቅም። ሰው ግን በተፈጥሯዊ ሁኔታ ያለ ውሃ መኖር አይችልም። ሰውነቱ መርዛማ ይሆናል ራሱ
ውሃ ያጸዳለታል፣ ያጥብለታል። ውሃ ኦክሲጅን እና ደም እንዲዘዋወር ይረዳዋል፣ ለብዙ ነገር ይረዳዋል። ያን ውሃ ካጣ አደገኛ ሁኔታ ይፈጠራል ማለት ነው። ስለዚህ ያለ ውሃ መጾም የተለየ ጾም አይደለም። ከ4 ቀን አንዳንዶች 7 ቀን አስታውሳለሁ እኛም መካከል የሚጾሙ ሰዎች ነበሩ። ከዛ ያለፈ ግን እንደ ሳይንስ ከሆነ በጣም ጉዳት ያደርሳል። የመጨረሻው ግን የሚገርማችሁ እነዚህ በቀናት በሳምንታት ነው አሁን ያወራ ነው። የመጨረሻው የቅድሙ ነው። ኦክሲጅን ለሰው ልጅ መኖር በጣም ቫይታል ከሆነው ነገር አንዱና ዋናው ኦክሲጅን ነው። ኦክሲጅን ግን በኖርማል ኮንዲሽን የሰው ልጅ ሳይተነፍስ መቆየት የሚችለው 3 እና 4 ደቂቃ ነው፣ ከፍተኛው ማለት ነው። 3 እና 4 ደቂቃ ግን ጤነኛ ሆኖ አይደለም የሚቆየው። አትሊስት ለጊዜው ያው የሰውነታችን ሁሉ ሞተር ብሬናችን ነው፣ አእምሯችን ነው ወይም አንጎላችን ነው። አንጎላችን በነገራችን ላይ በሰውነታችን ከሚመረተው ምርት ኃይል ውስጥ 20% አንጎላችን ነው የሚጠቀመው። ከፍተኛ የኃይል ተጠቃሚ ነው አንጎላችን። ከዚህ የተነሳ ወደ ሰውነታችን የሚገባውን ከፍተኛ ኦክሲጅን የሚጠቀመው አንጎላችን ነው። ስለዚህ 3 እና 4 ደቂቃ ያህል ኦክሲጅን እያጠረ ሲመጣ ብዙ ሰዎች አይታችሁ ከሆነ ኦክሲጅን ካጣ ሳፎኬሽን ከተፈጠረ ፌንት እናደርጋለን አይደለ? ራሳችን ስተን እንወድቃለን፣ ሰውነታችን ይዝለፈለፋል። ወደ ሳይንሱ ከሄዳችሁ አስደናቂ ነገር ነው። አእምሮን እግዚአብሔር እንዴት አድርጎ እንደሰራው አይታችሁ ትገረማላችሁ። ምንድነው እሱም የአእምሯችን ኦክሲጅን እያነሰ እንደሆነ ሰውነታችን ውስጥ አቅራቦቱ እየቀነሰ እንደመጣ ሲረዳ ሴቪንግ ሞድ ውስጥ ይገባል ማለት ነው። ሴቪንግ ሞድ ውስጥ ማለት ሞስት ኢምፖርታንት ለተባለው ብቻ መጠቀም ይጀምራል። ከዛ የተነሳ ብዙ የሰውነታችን ክፍሎችን እንዳይሰራ ያደርጋል። ደም ዝውውር አያቆምም። ለምን እንወድቃለን? አሁን ደም ለምሳሌ ደም ወደ ታች ፓምፕ ለማድረግ ልብ በጣም ቀላል ነው፣ ግራቪቲ አለ። ከታች ግን ወደ ልቤ ደም ለማምጣት ግን ከግራቪቲ ተቃራኒ የሆነ ኃይለኛ ፎርስ ይጠይቃል። አስባችሁታል? በእኛ ልብ ውስጥ እንደዚህ አይነት ፎርስ አለ። ደም ቅዳና ደም መልስ ዝም ብሎ አይደለም የሚደረገው። ደም የሚመለሰው በኃይል ነው። ያ ኃይል ኦክሲጅን ይፈልጋል እና ኦክሲጅን ስናጣ ፌንት ስናደርግ ሴቪንግ ሞድ ውስጥ አእምሯችን ሲገባ ምን እያደረገ ነው? ቫይታል ኦርጋኑሱ ስለሆነ እና ልብ ስለሆነ የተወሰኑ ክፍሎች እንዲሰሩ ያደርጋል። በሚኒመም ኦክሲጅን ሌቭል ማለት ነው። ሌሎቹ እንዳይሰሩ ያደርጋል። ሁለተኛ ግን አስገራሚው ነገር ሰው ተዝለፍልፎ ይወድቃል። የግራቪቲ ፎርስ ፍለጋው ይቀንሳል ማለት ነው። ደም በተፈጥሮ መንገድ በቀላሉ በትንሽ ኃይል ከእግሩ ወደ ልቡ ከጭንቅላቱ ወደ ልቡ ይንቀሳቀሳል ማለት ነው እና ለተወሰነ ጊዜ ያቆየዋል። ለዛ ነው ሲፒአር የሚባለው ቶሎ ትንፋሽ አርቲፊሻል ትንፋሽ መስጠት የሆነ ሊሚት አለው አይደለ? በዛ ጊዜ በፍጥነት እንዲሰጠው ያስፈልጋል። ለምን? ሰውየው ኦክሲጅን መሳብ ስለማይችል ከውጭ አርቲፊሻሊ እስትንፋስ እንዲገባበት ይደረጋል። ይሄ በመጫን ሊሆን ይችላል፣ ቸስት ፕሬስ በሚባለው ወይም በመተንፈስ ሊሆን ይችላል። መጫን በጣም እንትን ነው ይባላል። በጣም ጥሩና ያው ሳምባ እንደ ስፖንጅ ስለሆነ ጫን አድርጋችሁ ደቀቅ ስታደርጉት አየር ወደ ውስጥ ይስባል። ከዛ አየር ልክ ሲያገኝ በቂ አየር ሲያገኝ አእምሮ አሁን ያሰራቸውን ይፈታቸዋል ማለት ነው። ይፈታቸዋል ማለት ነው። እና ብዙ ክርስቲያኖች they are living in a saving mode። በቂ መንፈሳዊ አየር ስለሌለን በሴቪንግ ሞድ ውስጥ ነው የምንመላለሰው። እምነታችን በአግባቡ እየተነፈሰ ነው ወይ ነው የዛሬው ጥያቄ። እኔ ይህን መተንተን አይደለም ግን በዛ አጋጣሚ ግን ጥሩ ነው ሁላችንም የፈርስት ኤድ ብንማር ማለት ነው። ይሄ በጣም አስገራሚ ነው። ካልሆነ ምንድነው የሚሆነው? ብሬን ዳሜጅ ይመጣል። ከዛ በኋላ አይታችሁ እንደሆነ በቋሚነት ፓራሊሲስ ይፈጠራል። እንደዛ ቶሎ ካልተደረገ በሕክምና ቶሎ ሰው ሲደርስ ጥቂት ቆይታችሁ ብትሆኑ ኖሮ እንዲሆን ነበር ይላሉ እና ያ ቋሚ የሆነ የሰውነት ሽባነት ይመጣል ማለት ነው።
ስለዚህ መተንፈስ ሲቆም ምንድነው የሚከሰተው የሚለው ወደ መንፈሳዊ መተንፈስ ስለመመጣ ብናውቀው ጥሩ ነው ብዬ አስባለሁ። እንዳልኩት የመጀመሪያው ነገር ዋናው መተንፈስ ሲቆም ቅድም ያልኳችሁ እነዚህ በመስጠት በመቀበል ነው ሰውነታችን የሚኖረው። ወደ ውስጥ ካላስገባ ከውስጥ ካላወጣ የሰው ልጅ ህይወት መኖር አይችልም። መንፈሳዊ ህይወትም እንደዛው ነው። ግን አየርን ወደ ውስጥ ከሁሉ በላይ በጣም አስፈላጊ የሆነውን አየር ወደ ውስጥ መተንፈስ ካልቻለ ሰው የመጀመሪያው እና ዋናው ነገር የቆሸሸው አየር ከውስጡ አይወጣም። የቆሸሸው አየር በአግባቡ ካለ መተንፈስ የተነሳ ካርቦን ዳይኦክሳይድ የሚባለው አይወጣም። የበለጸገ እና ትኩስ የሆነው ኦክሲጅን ምንለው በተለምዶ አየር ደግሞ ወደ ውስጣችን አይገባም። የመጀመሪያው የሚሆነው ይሄ ነው። ይሄም ለትንፋሽ ማጠርና መጨረሻም ለሞት ይዳረጋል። ሁለተኛው ቅድም ያልኩት ነው። የኦክሲጅን እጥረት ይፈጠራል። ሃይፖክሲያ፣ ለአንጎልና ለሌሎች ወሳኝ የአካል ክፍሎች የሚደርሰው ኦክሲጅን ይቋረጣል። ቅድም እንዳልኩት የካርቦን ዳይኦክሳይድ መከማቸት በሰውነት ውስጥ ይፈጠራል። ያ ደግሞ ለሰውነታችን መርዛማ ይሆናል። ያው ዓለም በካርቦን ዳይኦክሳይድ ተመረዘች አይደለ? ትልቁ ጭንቀት አስቡት። ውስጣችን ግን ያስገባነው ኦክሲጅን ተቃጥሎ የበላነው ምግብ ተቃጥሎ ምግባችን ሁሉ ካርበን አለና ያ ካርበን ሜታቦላይዝ ከተደረገ በኋላ አንደኛው ነገር የሚሆነው ምንድነው? ካርቦን ዳይኦክሳይድ ነው የሚሆነው እና ያ ካልወጣ የተቃጠለ አየር ሰውነታችን ውስጥ ይኖራል። ያ አየር መርዛማ አየር ነው፣ ፋታል ነው የሚሆነው። ከዛ ቅድም እንዳልኩት ራስን መሳት ይከሰታል ማለት ነው። ከዛ የአንጎል ሴሎች መሞት ይቀጥላል። ያለ ኦክሲጅን ከ4 ደቂቃ በኋላ የአንጎል ሴሎች መሞት ይጀምራሉ። ለዚህ ነው እንግዲህ አንድ ሰው ወድቆ መተንፈስ ሲያቅተው የመጀመሪያ እርዳታ ቶሎ ማድረግ የሚገባን። አንዳንድ ሀሳቦችን ከጊዜ አንጻር ልዝለላቸውና ወደ ዋናው ነገር እንመጣለን። መተንፈስን እንደ መኪና ደግሞ ብትወስዱት እንደ ነዳጅ ወደ ሞተር መሳብ፣ መኪና እየነዳን የነዳጅ መኪና እየነዳን አንዳንድ ጊዜ መኪናው በቃ ሁሉ ነገር ባትሪው ትክክል ሆኖ ሌላው ነገር ሁሉ ትክክል ሆኖ ተንተፋትፎ ያቆማል። ቴክኒሻኖች አንዱ ነገር ተሎ ቼክ የሚያደርጉት ነዳጅ ወደ ኢንጂኑ ይደርሳል ወይ ነው። ወደ ኢንጂኑ ነዳጅ የማይደርስ ከሆነ የሚያቃጥለው ኃይል አላገኘም ማለት ነው። ሌላው ሁለተኛው ለምሳሌ በኮምፖዚሽን በእንትን ከሆነ አየር በማመቅ ከሆነ አየር ይገባል ወይ ነው። እና ስትሄዱ ያው ቼክ የሚያደርጓቸው እነዚህን ነው። ፊልትሮ ምናምን የመጀመሪያ ቼኪንጋቸው አየር ነዳጅ የሚል ነው። ከመጀመሪያው ማይነሳ ከሆነ ደግሞ ዲናሞን ምናምን ቼክ ያደርጋሉ። ልክ እንደዚሁ ነው ማለት ለመኪና አየርና ነዳጅ ወደ ውስጥ መግባት ከዛ ተቃጥሎ ደግሞ መውጣት አለ። ልክ እንደዚሁ የሰውም ህይወት እንደዛው ነው፣ ተመሳሳይ ነው። እንግዲህ ይህ የተፈጥሮ ህግ ያካፈልኳችሁ ለምንድን ነው? መንፈሳዊውን እውነት በጉልህ ስለሚገልጽ ነው። ቅድም እንዳልኩት ብዙ የደከሙ የዛሉ ትንፋሽ ያጠራቸውና በድንገተኛ አደጋ ሁኔታ ውስጥ ያሉ የሚመስሉ ክርስቲያኖች አሉ። በድንገተኛ አደጋ ውስጥ ወይም ቅድም እንዳልኩት በሴቪንግ ሞድ ውስጥ ያሉ በጌታ በኢየሱስ ክርስቶስ ያለቻቸውን ያችን እምነት ለመጠበቅ የሚጣጣሩ ቤተ ክርስቲያን ለመሄድ እንደምንም አቅማቸውን ሁሉ ቤተ ክርስቲያን ለመሄድ የሚያደርጉ አቅማቸውን ሁሉ እንደምንም አድርገው ጌታን ለማስታወስ የሚጠቀሙ ክርስቲያኖች አሉ። ከዚህ ያለፈ አቅም የሌላቸው ሴቪንግ ሞድ ውስጥ ያሉ የአደጋ ጊዜ ሁኔታ ውስጥ ያሉ ክርስቲያኖች አሉ። በቂ መንፈሳዊ እስትንፋስ የሌላቸው፣ በመንፈሳዊ ሳንባቸው ውስጥ በቂ አየር የሌለ፣ በመንፈሳዊ መርዝ ውስጣቸው እየተጨነቀ ያለ ሳፎኬትድ የሆነ የክርስትና ህይወት፣ ደስታ የነፈገው የክርስትና ህይወት፣ ሐዘን የሞላው የክርስትና ህይወት፣ የተሰላቸ የክርስትና ህይወት፣ ቫይብራንት ያልሆነ ህይወት እኮ በራሷ እንደዛ ነች። እጥረት ግን እሱን ያጎርላል፣ ጥንዝል ያደርጋል። የጠነዘለ ህይወት ያላቸው ክርስቲያኖችን ስለሚያመለክት ነው ይሄን ምሳሌ ዛሬ ይዤላችሁ የመጣሁት።
ብዙ ጊዜ በዚህ ወር ያወራነው ጸሎት የክርስቲያን ሕይወት እስትንፋስ ነው ይባላል። እምነት ደግሞ እንደዛ ጸሎት የክርስቲያን ሕይወት እስትንፋስ ከሆነ እምነት የመተንፈስ ስርዓት ነው ብዬ ወስደዋለሁ። ስለዚህ የመተንፈሳችን ስርዓት ጤናማ ካልሆነ ትንፋሽ አይኖረንም። አየር ስለሌለ ብቻ አይደለም ሰው መተንፈስ የሚያቀተው፣ ሳምባው ጤነኛ ካልሆነ አይተነፍስም። ዛሬ እሱን ጥቂት ቶሎ ብዬ እነግራችሁና ውስጣችን በመንፈሳዊ አየር መሙላት አለብን። ውስጣችን ብቻ አይደለም አካባቢያችን መሙላት አለብን። እዚህ ጋር ኤሲዎች አሉ፣ አየር ያስወጣሉ ያስገባሉ፣ የጋራችንን ማለት ነው። ባለፈው አንድ ጊዜ ስመጣ ጭንቅ አለኝና ቀና ብዬ አየሁ። ከዛ በጣም ቤቱ እንደዚህ ሆኗል ስል አሁን ኤሲዎቹ ምን ያህል አስፈላጊ እንደሆነ ማናችሁም እዚህ አታውቁም። ቢጠፉና ትንሽ ሰዓት ብንቆይ ግን ይገባቸዋል። እና ኤሲዎቹ አልበሩም አለኝ አንድ ሰው ማለት ነው። እና ዞሩና ሁሉንም ኤሲዎች አበሯቸው። ከዛ ሪሊፍ ታገኛላችሁ። ለምን? እዚህ ጋር የታመቀውን የተበላሸውን አየር ስለሚያወጡልን፣ አዲስ አየር ስለሚያስገቡልን ነው። የብዙዎቻችን ሕይወት አናውቀውም እንጂ በነገራችን ላይ ወደ ተራራ ወደ ዛፎች አካባቢ ብትሄዱ ሪፍሬሽ ትሆናላችሁ። ለምን? ብዙ ትኩስ አየር ወደ ውስጣችሁ ይገባል። በዛው ልክ ደግሞ ብዙ የተቃጠለ አየር ከውስጣችሁ ይወጣል። በዛ ምክንያት አእምሯችሁ በቂ የሆነ ትኩስ አየር ሲያገኝ ትናቃቃላችሁ። ማሰባችሁ፣ ፎከሳችሁ፣ የማይንዳችሁ ሻርፕነስ ይጨምራል። መንፈሳዊ አየር ያጣ ክርስቲያኑ ሕይወት ልክ እንደዚህ ነው። አሁንም እባካችሁ ይሄ ወር ሳያልቅ አየር መሳብን ጀምር። አየር ማስወጣትን ጀምር። መሳብ ብቻ ሳይሆን ምንድነው የምናስወጣው፣ ምንድነው የምናስገባው የሚለውን ባሳያችሁ ጥሩ ነው ብዬ አስባለሁ። የምናስወጣው የምናስገባው ምንድነው? ቅድም እንዳልኳችሁ ጸሎት የመንፈሳዊ ሕይወት እስትንፋስ ነው። ይህ አባባል እውነት ነው። እንዳልኩትም ደግሞ እምነት ደግሞ የዛ ሕይወት ስርዓት ነው። መንፈሳዊ ትንፋሽን ወደ ውስጥ መሳብ በእምነትና በጸሎት የምንቀበለው ነው። መንፈሳዊ እስትንፋስን፣ መንፈሳዊ አየርን ወደ ውስጥ መሳብም ከውስጥ ማውጣትም እምነታችንን በመጠቀም የምንተገብረው ነገር ነው። በእምነት በጸሎት ለመንፈሳዊ ሕይወታችን በጣም አስፈላጊ የሆኑትን ነገሮች ወደ ውስጥ እናስገባለን። በእምነት በጸሎት ለሕይወታችን ክፉ የሆኑ መርዛማ የሆኑ ነገሮችን አሁንም ከውስጣችን እናወጣቸዋለን። ይሄን ካላደረግን አየር እንደሚያጥረው በተበከለ አየር ውስጡ እንደሚመረዝ ሰው በአካል ማለት ነው መንፈሳዊ መበረዝ በውስጣችን ይኖራል። ምሬት እንዳልኩት የውስጥ መራራነት የተበረዘ አየር ውጤት ነው። መራርነት የሚለው መጽሐፍ ቅዱስ ማለት ነው። ወደ ውስጥ ምን እናስገባለን? የመጀመሪያው ነገር መንፈስ ቅዱስን ነው። የእግዚአብሔር ቃል ሲነግረን በኤፌሶን ምዕራፍ 5 ቁጥር 18 ላይ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። ይሄ መንፈስ ይሙላባችሁ የሚለው ቀጣይነት ያለው የሁል ጊዜ ተግባር ነው። መንፈስ ደግሞ እንዴት ነው ብትሉ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 20 ላይ ደቀ መዛሙርቱን እፍ አለባቸውና ይላል መንፈስ ቅዱስን ተቀበሉ አላቸው ይላል። ያ ምንድነው የሚያሳያችሁ? በእርግጥ መንፈስ ቅዱስ የሚለው ቃል ወይም መንፈስ የሚለው ቃል በግሪክም ይሁን በዕብራይስጥ እስትንፋስ የሚል ትርጉም አለው፣ ነፋስ የሚል ትርጉም አለው። እስትንፋስና ነፋስ ለእኛ ተመሳሳይ ናቸው አይደለም? ልክ እንደዛው መንፈስ ቅዱስ የሚለው ቃል በግሪክም ይሁን በዕብራይስጥ መጽሐፍ ቅዱስ በተጻፈበት በብሉይ ኪዳንም በአዲስ ኪዳንም ከእስትንፋስ ጋር የተገናኘ ነው። ከእስትንፋስ ጋር የተገናኘ ነው። ስለዚህ ጌታ ኢየሱስ ክርስቶስ እፍ አለባቸውና መንፈስ ቅዱስን ተቀበሉ አላቸው ይላል። ስለዚህ መንፈስ ቅዱስ የመንፈሳዊው ዓለም ወይም የመንፈሳዊ ሰዋችን እስትንፋስ ነው።
ወደ ውስጣችን መተንፈስ አለብን ማለት ነው። መንፈስ ቅዱስን ወደ ውስጣችን መሳብ አለብን ማለት ነው። መንፈስ ቅዱስን መሞላት ማለት እሱ ነው። ሳምባ በአየር እንደሚሞላ የውስጥ ሰውነታችን በአየር እንደሚሞላ የውስጠኛው መንፈሳዊ ማንነታችን በመንፈስ ቅዱስ በየዕለቱ መሞላት አለበት። ያኔ ኢነርጂ ይኖረናል። ክብር ለጌታ ይሁን። ኢነርጂ ይኖረናል። የምንማረው ቃል ከኛ ከተማሪዎቹ ጋር፣ የምንሰማው ቃል ከኛ ከሰሚዎቹ ጋር፣ የምናጠናው ቃል ከኛ ከአጥኚዎቹ ጋር በዚህ ባስገባነው የመንፈስ ቅዱስ ኃይል አማካኝነት መዋሃድ ይጀምራል። ውጤቱ ምን ይሆናል? እምነት ይሆናል። ውጤቱ ምን ይሆናል? ተስፋ ይሆናል። ውጤቱ ፍቅር ይሆናል፣ ምሕረት ይሆናል፣ ቸርነት ይሆናል። ብሪዝ አውት እናደርጋለን። መንፈስ ቅዱስ ከሌለ የውስጡ ሰውነታችን፣ ለዛ ነው መጽሐፍ ቅዱስ ሲናገር በመንፈሱ የውስጥ ሰውነታችሁ እንዲጠነክር ይላል ኤፌሶን ምዕራፍ 3 ላይ። የውስጥ ሰውነታችን ኢነርጂ የሚያገኘው ጥንካሬ የሚያገኘው ለመንፈሳዊነት፣ እግዚአብሔርን ለመምሰል፣ ለመንፈሳዊ አክቲቪቲዎች ሁሉ ኃይል ምንጩ ዲሲሽን ዊል አይደለም፣ የመንፈስ ቅዱስ ኃይል ነው። እየሰማችሁ ነው? ዊል ፓወር አይደለም ማለት ይሄን ማድረግ በቃ ይቅር ላለው ይቅር ማለት መንፈሳዊ ጉልበት ይጠይቃል። እወዳለሁ ብያለሁ ብለን የፍቅር ሰው መሆን አንችልም። የመንፈስ ቅዱስ ኃይል በውስጣችን ያስፈልገናል። እሱን አንችልም። ስፒሪቹዋል ኢነርጂ የሚጠይቁ ነገሮች አሉ። እንደ ፊዚክስና ማትስ እንደ ኬሚስትሪ የእግዚአብሔርን ቃል እንደዚሁ በአእምሮ ኃይላችን መረዳት አንችልም። ያ መንፈስ ቅዱስ ወደ ውስጣችን ሲገባ ግን የመረዳትን ኃይል በውስጣችን ይሰጣል። እግዚአብሔርን የማምለክ ኃይል ይሰጠናል። መንፈሳዊ ጉልበት በውስጣችን ይፈጠራል። የምንሰማው ቃል እንዳልኩት የምናነበው ቃል በልባችን ውስጥ በመንፈስ ቅዱስ አሰራር ወደ መንፈሳዊ ምግብነት ይቀየራል። ወደ መንፈሳዊ ማንነት ይቀየራል። የውስጡን ሰውነታችን ይገነባዋል። ማመን ናቹራል ይሆናል። ክብር ለጌታ ይሁን። እምነት ራሱ፣ ፍቅር ራሱ፣ ትዕግስት፣ የዋሃት፣ ራስን መግዛት፣ በጎነት፣ ቅድስና የሚባሉት ስፒሪቹዋል ኢነርጂ ይፈልጋሉ። ከምን የሚመነጭ? ከቃሉና ከመንፈሱ ውህደት የሚመነጭ ማለት ነው። ስለዚህ የመጀመሪያው ነገር ወደ ውስጣችን የምናስገባው የመንፈስ ቅዱስ ኃይል ነው። ሁለተኛው የእግዚአብሔር ቃል ነው። የእግዚአብሔርን ቃል በማሰላሰል እና በማጥናት ወደ ውስጣችን ማስገባት ይኖርብናል። ያስገባነው መንፈስ ቅዱስ እንዲጠቅመን ማለት ነው። የተሞላነው መንፈስ ቅዱስ እንዲጠቅመን ማለት ነው። ይሄ በጣም ያስፈልጋል። ሌላው ወደ ውስጣችን ወይም ወደኛ የምንቀበለው የምናስገባው የሚለውን መቀበል ማለት ትችላላችሁ። የምንቀበለው የእግዚአብሔርን መገኘትና ክብር ነው። እርሱም ራሱ ሳብስታንስ ነው። ሙሴን ታስታውሱ እንደሆነ በተራራው በዘጸአት 24 ላይ በተራራው በእግዚአብሔር ክብር ውስጥ በቆየ ጊዜ የሆነ የክብሩ ነጸብራቅ እሱ ላይ አርፎ ነበር። ሳብስታንስ ነው የእግዚአብሔር ክብር ምንለው። መንፈሳዊ ሳብስታንስ ነው። ማለት እግዚአብሔርን ስናይ እመጣበታለሁ። በእኛ በሌሎቹ ክርስትና ዘርፎች ማለት የክርስትና ስትሪሞች ላይ ካቶሊክ፣ ኦርቶዶክስ ጌዝ አፖን ሂም የሚባል ልምምድ አላቸው። ጌታን መመልከት አክቹዋሊ ምንድነው? የሰው ልጅ አይቶ የሚያምንበት ይድናል አይደለም የሚለው አይደለም? አይቶ ይላል። አላስተዋልነው ይሆን እንጂ አይቶ ይላልና ይሄ ማየት ስጋዊ ማየት አይደለም፣ የመንፈሳዊ ማየት ነው። በዮሐንስ ወንጌል ምዕራፍ 3 ላይ ሙሴ እባብን በምድረ በዳ እንደሰቀለ የሰው ልጅ በእርሱ የሚያምን ሁሉ ይድኑ ዘንድ ሊሰቀል ይገባዋል አለ እና ሙሴ በምድረ በዳ እባብን ሲሰቅል የመዳናቸውን መንገድ እንዴት ነው የነገራቸው ብትሉ፣ ሂዱና የተሰቀለውን እባብ እዩ ነው ያላቸው። ማየት የጌታን ነገር የማዳን ኃይሉን በቁስሉ፣ በግርፋቱ፣ በመከራው፣ በሰውነቱ የመጣውን አዳኝ ጸጋ ከምንካፈልባቸው ነገሮች ውስጥ አንዱ እርሱን ማየት ነው።
እርሱን ምን ማድረግ ነው? በእምነት አይኖቻችን when we gaze upon him ያለማቋረጥ እሱን ስንመለከት። ለዚህ ነው ጳውሎስ በገላትያ መጽሐፍ ላይ ክርስቶስ በዓይናችሁ ፊት እንደተሰቀለ ሆኖ ተስሎ ነበር ይላል። መዳን ያለው በዛ ምስል ውስጥ ነው። ይሄ ግድግዳ በሚለጠፈው ሳይሆን በመንፈስ ቅዱስ አማካኝነት ክርስቶስ በዓይነ ልቦናችን ውስጥ ተስሎ ሲታይ ከእርሱ ወደኛ የሚተላለፍ መድኃኒት አለ። መድኃኒት ይተላለፋል። ክብር ለጌታ ይሁን። ምን ይተላለፋል? መድኃኒት ይተላለፋል። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ምን ይላል? በእርሱ ፊት ይላል። በእርሱ ፊት ከክብር በመስታወት እንደሚደረግ ይላል። ማለት በመስታወት ፊትን እያያችሁ እንደማለት ነው። ግን ከሱ ፊት ብናነበው መልካም ነው። አንዱ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ከኔ ጋር ናችሁ ቅዱሳን? ምዕራፍ 3 ቁጥር 18 ትንሽ አማርኛው ያስቸግራል፣ ግን እናንብበው። እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን፣ አብለጭላጮቹ እኛ ነን፣ እያሳየን መንፈስ ከሚሆን ጌታ እንደሚደረግ it's like a mirror ነው የሚለው። ሚረር ማለት ምንድን ነው? መጥቶ የተንጸባረቀ ነገር አለ እናንተ ላይ ማለት ነው። እናንተ like a mirror፣ እናንተ ልክ እንደ መስታወት ሆናችሁ የሆነ መልክ እናንተ ላይ አርፎ። አንድ ዘማሪ አለ፣ መልክህን በመልኬ ላይ ያየ ነው እንደዚህ የሚል መዝሙር አለ። የሚገርም ነው። ይሄ ማለት እኮ ነው አሁን ሚረር ላይ ስንሄድ እኛን ነው መልሶም ያሳየናል። ግን ይሄኛው የሚለው ምንድነው? በጌታ ፊት ነው የሚለው። በጌታ ፊት እስኪ በሉ፣ በጌታ ፊት በሉ እስኪ ሁላችሁ። እኛ ሁላችን በመጋረጃ በማይከደን ፊት የኛ ነው ይሄኛው የጌታን ክብር እንደ መስታወት ምን እያልን ይላል? እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ስለዚህ እኛ ላይ ያንጸባረቀ የማን መልክ አለ? የጌታ መልክ አለ። ልክ የፀሐይ ብርሃን ወደ ምድር ሲመጣ ብዙ ጊዜ እንደምንለው ሳብስታንስ አለው። ብርሃን ሳብስታንስ ነው። ለእኛ ነው ብርሃን የሚመስለን፣ ሳብስታንስ ነው ይዞት። በብርሃን ውስጥ ያሉ ነገሮች አሉ ሰውነታችን የሚጠቅሙ፣ የምድርን ፍጥረተ ዓለም የሚጠቅም ነገር። ፀሐይ ብርሃን ባይኖር ህይወት በምድር ላይ አይኖርም። ከፀሐይ ወደዚህ የሚመጣ ነገር አለ። ልክ እንደዚሁ ጌታን ስናይ ለህይወታችን የሚጠቅመን የሚረባን፣ ወደ እርሱ ክብር መልሶ የሚለውጠን፣ ክብር ለጌታ ይሁን። ወደ እርሱ ህይወት የሚለውጠን፣ ወደ እርሱ ማንነት የሚለውጠን ነገር ወደ ውስጣችን ይገባል። እነዚህ ሁሉ ነገሮች ታዲያ የምታዩት ምንድነው? ከጌታ ጋር በመቆየት የሚገኙ ናቸው ማለት ነው። አሁን ያልኳችሁ ነገር ጌታ ላይ አፍጥጠን መቆየትን ይጠይቃል። ቅድም ያልኳችሁ ነገር ቃሉን ሜዲቴት ማድረግን ይጠይቃል። ቅድም ያልኳችሁ ነገር በጸሎት በእግዚአብሔር ፊት መቆየትን ይጠይቃል። እነዚህ ነገሮች ወደ ውስጣችን የምናስገባቸው ናቸው። ከዚህ የተነሳ መንፈሳዊ ትንፋሽስ ወደ ውጭ የምናወጣው ምንድን ነው? ካርቦን ዳይኦክሳይድ ከሰውነት መውጣት እንዳለበት ሁሉ ነፍሳችንን ማስወጣት ያለባት ነገር አለ። ጸሎትን ሁልጊዜ ስንማረው እንደምታስታውሱት ጸሎት ልመና አለው፣ ምልጃ አለው፣ ምስጋና አለው፣ ውዳሴ አለው፣ ደግሞ ንስሐ አለው አይደለ? እነዚህን ነገሮች የያዘ ነው ጸሎት። እነዚህ ነገሮች ብሪዝንና ብሪዝ አውቶች ናቸው። የሆነን ነገር ወደ ውስጥ የምናስገባባቸው፣ የሆነን ነገር ወደ ውጭ የምናስወጣባቸው ናቸው። ለዚህ ነው ጸሎት እስትንፋስ ነው፣ ወይም እምነት የስትንፋስ ስርዓት፣ የመንፈሳዊ እስትንፋስ ስርዓት ነው። በእምነት የምናስወጣው አለ፣ በእምነት የምናስገባው አለ። ተግባሩ ደግሞ ምንድነው? ጸሎት ነው። ክብር ለጌታ ይሁን። በጸሎት በሽተኛ የሆነ ሰው በአጠቃላይ በህይወቱ በሽተኛ ይሆናል ማለት ነው። ማለት ብሪዚን እና ብሪዝ አውት የማድረግ የማይለማመድ ሰው ነው ማለት ነው። ከዚህ የተነሳ ጭንቀትን፣ ጫናን፣ ፍርሃትን፣ ሐዘንን በውስጡ አምቆ የሚኖር ሰው ይሆናል። ግን እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ምን በሉት ይላል? ጣሉት ይላል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7። እንዴት ነው የምንጥለው ካላችሁ ደግሞ ፊልጵስዩስ ምዕራፍ 4 ላይ ቁጥር 6 ማንበብ ትችላላችሁ። ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች ምን አትበሉ፣ አትጨነቁ። የሚያስጨንቃችሁን ነገር ሁሉ ብሪዝ አውት አድርጉት።
በጸሎት ተንፍሱት፣ በጸሎት አውጡት። በውስጣችሁ መርዝ ሆኖ አይቀመጥ። ገዳይ ነው፣ ይገድላል። መንፈሳዊ ሕይወትን ሽባ ያደርጋል። ጭንቀትን፣ ግራ መጋባትን፣ ጫናን፣ ፍርሃትን፣ ሐዘንን ይሄን ነገር ያዘናችሁበት ምክንያት ይኖራል። የተጨነቃችሁበት ምክንያት ይኖራል። ግራ የተጋባችሁበት ምክንያት ይኖራል። አፍናችሁት አትቀመጡ። ሰዎች በመናገር ጥቂት ሪሊፍ ያገኛሉ። እውነተኛው መተንፈሻ ቦታ ግን እግዚአብሔር ነው። ክብር ለጌታ ይሁን። የሚነግረን ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ እሱን ነው። ያን ጊዜ ይላል፣ ጌታ ስሙ ይባረክ። ያን ጊዜ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ልባችሁን ምን ያደርጋል ይላል? ይጠብቃል ይላል። ልባችሁን ይጠብቃል። ክብር ለጌታ ይሁን። ስለዚህ ጉዳይ አንድ ኮሜንተሪ ያነበብኩ አንድ አተረጓጎም ምን ይላል? ይሄ ማለት ይላል ይሄ ጳውሎስ እስር ቤት ሆኖ ነው ያን የጻፈውና ቀና ብሎ ሲያይ ያው እሱን የሚጠብቀው ምንድን ነው? የሮም ወታደር ነው እና በዛ ውስጥ እንግዲህ ብርሃን አግኝቷል ማለት ነው። እሱን የሮም መንግስት አንድ ጠባቂ በሩ ላይ አቆሞ ጳውሎስን ቁጥጥር ስር አስገብቼዋለሁ ብሎ ተኝቶ ነው የሚያድረው። እና የሚያስጨንቃችሁን ሁሉ በእርሱ ላይ ምን በሉት? ጣሉት። እግዚአብሔር በክርስቶስ ኢየሱስ ልባችሁን በምን ይጠብቃል አለ? ጋርዱ ምን ይሆናል? የልባችሁ ፒስ። ጌታ ይመስገን። የልባችሁ ጠባቂ ምን ይሆናል? ሰላም ይሆናል። ክብር ለጌታ ይሁን። መቼ? የሚያስጨንቀንን ሁሉ ለእርሱ ምን ስንነግረው። ያም የሆነው በጸሎት ነው። ጸሎት የክርስቲያን ሕይወት እስትንፋስ ነው ሲባል ምን ማለት ነው? እንደዚህ አይነት ነገሮችን ወደ ውጭ የሚተነፍስበት ነው። በትክክል የሚተነፍስ ክርስቲያን ደስተኛ ነው። ፊቱ አይጨማደድም። ሐዘኑን ወዲያውኑ ሄዶ ለጌታው በመናገር የታፈነውን ነገር በማውጣት በድሎ ከሆነ ንስሐ ራሱ አንዱ የብሪዝ አውት መንገድ ነው። በድሎ ከሆነ እግዚአብሔርን አሳዝኖ ከሆነ ከዋጠው ዝም ካለው አንድ ቀን ንስሐ ገባለሁ ካለ ውስጡ አንድ የተቃጠለ የተበላሸ አየር አለ ማለት ነው። መውጣት የሚገባው ያልወጣ አለ። እግዚአብሔርን ማሳዘን ብቻ ሳይሆን ራስን እየበላ ይሄዳል። በነገራችን ላይ ይሄ ካርበን በሰውነት ውስጥ ሲበዛ መርዝ ነው የሚሆነው እና ያልተናዘዝነው ኃጢአት በሰውነታችን ውስጥ መርዝ ነው። ብዙ ነገሮችን ሽባ እያደረገብን ይሄዳል። ቅድም እንዳልኳቸው አእምሮ በቂ አየር በሰውነታችን ከሌለ ሰውነታችን ሽባ እንደሚያደርገው ይኸውላችሁ፣ የማይነዘዝ ኃጢአት ያለበት ሰው፣ ይቅር የማይል ሰው፣ ምሕረትንና ይቅርታን የማያደርግ ሰው ውስጡ በክፉ አየር የታመቀ ሰው ነው። ከዚህ የተነሳ ብዙ ድካም በሕይወቱ ይመጣል። ምስጋናና ውዳሴ ዛሬ የምናደርገው እያደረግን ያለ ነው። በሁሉ አመስግኑ ይላል አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18። ደግሞ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ካለ በኋላ ከምስጋና ጋር እስኪ በሉ፣ ሁላችሁም በሉ እስኪ እንደገና እንዲያውም ይሄ አሁን ትንፋሽ ወደ አርቲፊሻል ትንፋሽ ለሰውየው እኮ ስንሰጥ ካርቦን ዳይኦክሳይድ አይደለም ወይ የምንሰጠው ብለን መጠየቅ እኮ እንችላለን አይደል? ሰው ከሆዱ የሚያወጣው ካርቦን ዳይኦክሳይድ ብቻ አይደለም። 20% ካርቦን ዳይኦክሳይድ ሊሆን ይችላል። 16% ደግሞ ኦክሲጂን እና ሌሎች ነገሮች ናቸው የሚያወጡት። ስለዚህ ከውስጣችን ሁልጊዜ ካርቦን ዳይኦክሳይድ ብቻ አይደለም በተፈጥሯዊ ሰውነታችን ውስጥ የሚወጣው፣ ኦክሲጂንም ይወጣል። ልክ እንደዚሁ በጸሎት ሕይወታችን ጭንቀት፣ ንስሐ፣ ለቅሶ ብቻ አይደለም፣ ምስጋናና ውዳሴ አለ። እስኪ በሉ ምስጋናና ውዳሴ አለ በሉ እስኪ። ሃሌሉያ! ምስጋናና ውዳሴ አለ። ምስጋና እኛን ይለውጣል፣ በደንብ ውስጣችን ይለውጣል። ውዳሴ አካባቢያችን ይቀየራል። ማመስገን ስንጀምር የተጨነቀችው ነፍሳችን ሪላክስ ታደርጋለች። ማመስገን ስንጀምር የፈራችው ነፍሳችን መድፈር ትጀምራለች። ማመስገን ስንጀምር ያዘነችው ነፍሳችን መሳቅ ትጀምራለች። ማወደስ ስንጀምር ደግሞ አካባቢያችን መቀየር ይጀምራል። ሳቁ ያስተጋባል፣ ደስታው ያስተጋባል።
የሲላስና የጳውሎስን ነገር ስትመለከቱ እግዚአብሔርን እያመሰገኑ የሚለው እግዚአብሔርን ፕሬዝ እያደረጉ ነው የሚለው አይደለ? ፕሬዝ ሲያደርጉ ምንድን ነው የሆነው ብትሉ አካባቢው ተለወጠ። ያ አካባቢ የመዳን አካባቢ ሆነ። ሰውየው ምን አለ? እድን ዘንድ ምን ላድርግ አለ። መሬቱ ተናወጠ፣ አየሩ ተቀየረ፣ ሰዎች ተቀየሩ፣ አቲቲዩድ ተቀየረ። የሐዘኑ ስፍራ የደስታ ስፍራ ሆነ። ጌታ ስሙ የተባረከ ይሁን። የፍርዱ ስፍራ የምህረት ስፍራ ሆነ። የይቅርታ ስፍራ ሆነ። ሰዎች ዳግመኛ የሚወለዱበት ስፍራ ሆነ ማለት ነው። ይህን የወር ምስጋና ቀን ስንጀምር ብለን ነበር። ይሄ ቤተ ክርስቲያን የሚያመሰግንና የሚያወድስ ከሆነ እድገቱን የሚቋቋመው የለም። ማቴሪያሊ ስፒሪቹዋሊ ብለናል እና ልክ ነው በትክክል። ለምን ብትሉ አካባቢ ላይ የሚተነፈስ ትንፋሽ ነው ምስጋናና ውዳሴ። ምስጋና ሰውነታችሁ ውስጥ፣ ነፍሳችሁ ውስጥ፣ ሳይኮሎጂያችሁ፣ ሁሉ ነገራችሁ ላይ ይሰራል። ክብር ለጌታ ይሁን። እግዚአብሔር ፊዚካሊ ሲሰራን ራሱ እንደዛ አድርጎ ነው ይሰራል። ገና ማለት የምስጋና አቲቲዩድ ስንይዝ የሆኑ ብዙ ሆርሞኖች፣ መልካም ሆርሞኖች ሁሉ መለቀቅ ይጀምራሉ። የሚገርማችሁ ነገር በራሱ ተፈጥሯዊ መንገድ ራሱ ሰውነታችን ራሱን መፈወስ ይጀምራል። ስንጨነቅ ደግሞ ገዳይ የሆኑ ነገሮች ወይም ደግሞ ምንድነው የሚባለው አለ አይደል? ፋይት ኦር ፍላይት ሞድ የሚባል አለ። እሱ ውስጥ እናስቀምጠዋለን። ሰውነታችን ስትረስ ውስጥ ይገባል። ፋይት ወይ ፍላይት የሚባል አለ። ማለት ተዋጋ የምትችለው ከሆነ ካልሆነ አምልጥ ማለት ነው። እና ጭንቀት ውስጥ ነፍሳችንን ስናስገባት፣ ማታመሰግን ስትሆን፣ ግራቲቲዩድ የሌላት ስትሆን ጠቅላላ ሰውነታችንን ፋይት እና ፍላይት ሞድ ውስጥ እናደርገዋለን። እና አላግባብ ምንድነው የሚባለውን ሆርሞን ያፈልቃል። ልክ ተራራ ስዘሉ ማፍለቅ ያለበትን በሜዳ ላይ ያፈልቃል ማለት ነው። ውሻ ሲመጣባችሁ ማድረግ ያለበትን ምንም ሳይመጣባችሁ ያደርጋል። እድሜያችሁን ያሳጥረዋል ማለት ነው። ለጥቂት ጊዜ የሚሆነውን 24 ሰዓት ያደርገዋል። 24 ሰዓት ፍላይት ወይም ፋይት ሞድ ውስጥ ሆኖ ሰው ይኖራል እና እድሜው ያጥራል። ስታመሰግኑ ግን ሪሊዝ ያደርጋል። ጌታ ይመስገን። ሰርግ ላይ ያለ ሰው ይመስላል፣ ጦርነት ያለ ሰው ሳይሆን። አሜን ነው ወይ? ስናወድስ ደግሞ ይኸው በጣም እኮ ስትመለከቱ ዳዊት ፍጥረታትን ሁሉ ነው የሚጋብዘው። ፍጥረታትን ሁሉ ነው በውዳሴውና በአምልኮ የሚጋብዘው። ለምን? ለውጡም የሚመጣው እግዚአብሔርን ፕሬዝ እያደረጉ አይደል? ቸር ነውና ምሕረቱ ለዘላለም ነውና እያሉ ሲመጡ ለውጥ ሆኗል። አካባቢ ለውጥ ሆኗል። ክብር ለጌታ ይሁን። ክብር ለጌታ ይሁን። በቃ አትሞስፌርን ይቀይራል እሱ። ግን ከየት ነው የሚወጣው? ፕሬዙ የሚወጣው ከኛ ነው። እስትንፋስ ያለው ሁሉ እግዚአብሔርን ምን ይበል? ወይም በምስጋና ይተንፍስ ማለት ነው። እስኪ በሉ እስትንፋስ ያለው ሁሉ በሉ እስኪ ሁላችሁ በምስጋና ይተንፍስ። ካቋረጠ አካባቢው ይጨናነቃል። የማያመሰግን ማለት እግዚአብሔርን ማወድስ ቤተሰብ ውስጥ አካባቢ ይጨናነቃል። የማታመሰግን ነፍስ ራሷ ትጨነቃለች። ስለዚህ ጸሎት የህይወታችን እስትንፋስ ከሆነ የሚተነፍሰው ምስጋናን ነው፣ የሚተነፍሰው ውዳሴን ነው፣ የሚተነፍሰው ኑዛዜን ነው፣ የኃጢአት ኑዛዜን የሚተነፍሰው ይቅርታና ምህረትን ነው። ይሄን ያለማቋረጥ ካልተነፈስን ውስጣችን መርዛማ ይሆናል፣ አካባቢያችን ደግሞ በክፉ ኃይል ይሸነፋል ማለት ነው። ስለዚህ ይሄ ወር ሳያልቅ ዛሬ መወሰን አለብን። ቤቴ አየር አጥሮታል ወይ? ህይወቴ አየር አጥሮታል ወይ? ጸሎት መተንፈሻችን ነው። አሜን ነው። ስለዚህ ጸሎታችን እንደ ብሪዝ እንደማድረግ ብሪዝ ኢን ብሪዝ አውት እንደማድረግ አድርገን እንወሰደው። ሃይማኖታዊ ስርዓት እንደመፈጸም አድርገን ሳይሆን ያለማቋረጥ ሳታቋርጡ ጸልዩ፣ ሁልጊዜ ጸልዩ ይላል። ሁልጊዜ ጸልዩና ሳታቋርጡ ጸልዩ ይላል። ሁልጊዜ ሌላ ነገር ነው፣ ሳታቋርጡ ግን ከዛ በኋላ ምን ይሆናል? ይሄን ብዬ ጨርሳለሁ። ከዛ ቅድም እንዳልነው በእርግጥ ሰው በተፈጥሮ ነው ከመጀመሪያው የሚጀምረው፣ ተለማምዶት አይደለም። ይሄኛው ግን የሁለት ሰው ዓለም ስለሆነ መለማመድ ይጠይቃል። መንፈስ በስጋ ላይ፣ ስጋ በመንፈስ ላይ እርስ በርሳቸው ስለሚቃወሙ ይህ ዓለም ለመንፈሳዊ ህይወታችን ዓለሙ አይደለም።
ስለዚህ የግድ ይሄኛውን ሰውነታችን ለዛኛው ሰውነታችን ፍላጎት ማለማመድ ይጠይቃል፣ ማስገዛት ይጠይቃል። ኮንሺየስሊ ማለት ነው። ለጥቂት ጊዜ ሆን ብለን ያለማቋረጥ መጸለይን ሁልጊዜ ብቻ ሳይሆን፣ ሁልጊዜ ማለት ፊክስድ የሆነ ለምሳሌ ቅድም አልኳችሁ ኤክሰርሳይዝ እናደርጋለን። በሌላ አነጋገር እኮ በቃ ኦክሲጅናችን ነው የምናስተካክለው። እና ኤክሰርሳይዝ ማለት አዘውትረን እንድናደርግ ይመከራል። ያለማቋረጥ ግን አይደለም። ያለማቋረጥ እንተነፍሳለን፣ ዘወትር ደግሞ ኤክሰርሳይዝ እናደርጋለን። እና ጸሎት ግን ሁለቱንም ያካትታል። አንደኛው ሁልጊዜ መጸለይ ነው። ሳታቋርጡ ምን በሉ ጸልዩ። ሁለተኛው ዘወትር መጸለይ ነው። ዘወትር ማለት ጠዋት ከንጋቱ 11 ሰዓት መጸለይ ከሆነ ሁልጊዜ 11 ሰዓት መጸለይ፣ 6 ሰዓት መጸለይ ከሆነ 6 ሰዓት መጸለይ፣ ይሄ ዘወትር ነው። ያለማቋረጥ ግን ሁልጊዜ በፕሬየር አቲቲዩድ መኖር ማለት ነው። ጀስት ሰውነታችሁ ማለማመድ፣ ሳያውቀው እንዲጸልይ። የግድ አእምሯችን ማወቅ የለበትም። ሳያውቀው እንዲጸልይ ያለማቋረጥ ከጌታ ጋር ኮሚኒየን እንዲያደርግ፣ ብሪዜን ብሪዝ አውት እንዲያደርግ። አመሰግናለሁ፣ አመሰግናለሁ። ክብር ለጌታ ይሁን። ሃሌሉያ። ማረን። ሳፎኬት ሲሆን ሳያውቀው ማረን፣ ሳያውቀው ይቅር በለን፣ ሳያውቀው የሆነ ነገር ይላል ማለት ይሄኛው ስጋዊ አእምሯችሁ ሳያውቀው ማለት ነው። ድንገት ኮንሽስ ስትሆኑ ማረን እያላችሁ ነው። ኮንሽስ ሆናችሁ ስትሰሙት ራሳችሁን እግዚአብሔር ይመስገን እያላችሁ ነው። ይቻላል ወይ? ይቻላል። ክብር ለጌታ ይሁን። ይቻላል። መጀመሪያ ያው ብዙ ጊዜ እንዳልኳችሁ የትምህርቴ ክፍል አይደለም፣ ግን ብዙ ጊዜ እንዳልኳችሁ ልማድ ለማድረግ ከአንዳንድ ነገሮቻችን ጋር ጸሎታችንን ማስተሳሰር ነው። ከወንበራችሁ ካልጋችሁ መጀመሪያ ስትነቁ ለምሳሌ አፋችሁን በምስጋና አፌን በምስጋና ከፍታለሁ ማለት ቢጊኒንግ ማለት ነው። አፌን በምስጋና ከፍታለሁ ማለት እሱ ነው። ስለዚህ አፋችሁን ካልጋ ስትነሱ ክብር ለጌታ ይሁን፣ አመሰግናለሁ፣ ሃሌሉያ፣ ወይም ደግሞ ሃሌሉያ ብቻ ብላችሁ መነሳት ትችላላችሁ። በቃ አንዴ፣ ሁለቴ፣ ሶስቴ፣ አራቴ ይሄን ካላችሁት ከጥቂት ጊዜ በኋላ ገና ስትነቁ አፋችሁ እግዚአብሔር ይመስገን ሲል ትሰማላችሁ። ባላችሁ ይሰማል፣ ሚስታችሁ ትሰማለች። ከዛ አልጋ ላይ ነው የምንወርደው አይደለ? ልክ ካልጋ ብድግ ወይም መገላበጥ ሊሆን ይችላል። ከአንዱ ሳይድ እንደነቀን ወደ ሌላ ሳይድ ከትንፋሻችን ጋር ሃሌሉያ ሃሌሉያ። ያ በቃ እንደሱ ማለት ነው። መጣመር አለበት። ከዛ ካልጋ ልክ ስትወርዱ ደግሞ እየወረዳችሁ ሃሌሉያ ትላላችሁ። የሆነ ክፉ ነገር ስታዩ ጌታ ሆይ ምሕረት አድርግ ልትሉ ትችላላችሁ። እግዚአብሔር ይቅር ይበለው ልትሉ ትችላላችሁና ስታያይዙት ስትታጠቡ ፊታችሁን ቀዝቃዛ ውሃ የምትወዱ ከሆነ ቀዝቀዝ ሲላችሁ ጌታ ይመስገን ሃሌሉያ። ውሃ ስትጠጡ ማለት ነው ራሱ የሆነ እርክት ሲያደርጋችሁ ሃሌሉያ። እርካታውን ሁሉ ከጌታ ጋር ማመናፈስ ነው ካላችሁ አመናፍሱት። በደንብ አድርጋችሁ በደንብ አድርጋችሁ አመናፍሱት። ሰይጣን ምን መሰላችሁ? ከዚህ ክልል እባክህ አታስገባው፣ እንዴ ሁሉ ነገር ጌታ ነው እንዴ ትንሽ ወጣ ይበል እንጂ እንደ ልባችን እንጫወት ማለቱ ነው። አታመናፍስ አታመናፍስ የሚለው የዘመኑ ቋንቋ ምን መሰላችሁ? ጊሜ ፍሪ የሆነ ስፔስ ስጠኝ፣ እንደፈለኩ እዚህ አካባቢ ልጫወት ነው። እኔ አሁን አንዳንድ ጊዜ ስመጣ ሰው ሁሉ ጸጥ ጸጥ ይልብኛል እና ስለሚያሳዝኑኝ ቀስ ብዬ ሹልክዬ ወጥቼ እሄዳለሁ። ሰይጣን እያላችሁ ያለ እንደፈለኩ እባክህ ልጫወት፣ በየቦታው መንፈሳዊ ነገርን ሁሉ አታድርገው ማለቱ ነው። ጸሎትም ስፍራ አለው፣ ጊዜ አለው። ምንድን ነው በየቦታው ረፍት ነሳህን እኮ ማለቱ ነው። እና ይሄ በዘመኑ ቋንቋ አትሸወዱም። ሃይማኖተኛ እየሆንክ ነው፣ እያመናፈስከው ነው ምናምን ሲላችሁ፣ አዎ ሃይማኖተኛ ነኝ፣ አዎ እያመናፈስኩት ነው፣ በደንብ አድርጌ ደግሞ አመናፍሰዋለሁ። ማታለል ማመካኘት አላልኩ። በጸሎት ርዝማኔ እያመካኙ የድሆችን ቤት ይበላሉ የሚለው አይነት አይደለም። ማመካኘት አልወጣኝም። እየጸለይኩ እኮ ነው የሚለው። ይሄ ማመካኘት ነው የሚባለው። መጸለይ ነው ያልኩት። ክብር ለጌታ ይሁን። ተነስተን ጌታን እናመሰግናለን። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም
አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለ ጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለ ተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን፣ አሜን፣ አሜን።